አምላክ ጋር የምትሄደው አያደርገው። አሁንም ምላችሁ ምንድነው ከባድ ስለሆነ ነው። ሀዘን ከባድ ነው። የት እንደምትሄድ አታውቀው። የት እንደምትሄድ አታውቀው። ሲኦል ግባ፣ ገነት ግባ፣ ጀሃነም ግባ የምታውቀው ነገር የለም። ለዚህ ነው ሞት የሚያስፈራው። እና ዴዚ አሁንም እላለሁ እግዚአብሔር ጽናቱን ይስጥሽ። ተታርቃችሁ ምን ሆናችሁ ቢሆን ኖሮ ደስ ይለኝ ነበር። እቺን ወጣት ልጇን እንድታጣ አልፈልግም። እናቷን ወረዲ አጣለች። ልጇን እንድታጣ እቺን ነፍሰ ጡር በዛ ደረጃ ነጃ ስትናገር ሳይ እቺ አረመኔ ሆዳ በጣም ዘገነ። ሴት አይደለሽ? ቢያንስ ሴት አይደለሽ እንዴ? ነፍሰ ጡር ሴትን በዛ ደረጃ ትናገራለች። ደግሞ ሪከርደሮች እንዴት አውሬ ናችሁ! እንዴት አይነት አውሬ ናችሁ! በእግዚአብሔር ምን አይነት ሰው ናችሁ ሪከርደሮች! እረ ጌታ ኢየሱስ ክርስቶስ ለዚህ ህዝብስ አቤት አቤት አቤት! ይሄንን ትናገሪያለሽ በሞት ላይ ፔን እንዲሰማት። አዎ ልጅና እናት አልተነጋገሩም። ባሏን አልፈቀደችም። እናትየው አለቀ። ባሏን አልፈቀደችም። ይሄን ነው አይደል እንዴ? ባሏን ብትፈቅድ አይጣሉ፣ ጸብ የለም። ባሏ ባይጣሉ ጸብ የለም፣ አለቀ። በቃ የተቀበልሽውን ልጄ ተቀብያለሁ ይቅር ብዬሻለሁ ብለው መስማማት ይችላሉ። ከባድ አልነበረም። እንግዲህ ሌላው ቢቀር እርግዝናው አለ፣ ልጅ ሊመጣ ነው። ይሄን ሁላ እያየች ጸበኛ መሆን አለበት እንዴ? አንድ ሰው ከሆነ በኋላ ግን የኛ ሰው ማስተዋል የለም። ማናባህም ከኔ በላይ በትዳር የቆየ የለም። ልትመክር አትችልም። እካክ ሶሻል ሚዲያ ላይ ካላችሁ ማን ናችሁ? ልትመክሩ ሞራል የላችሁ። የማንም እንዝላል ዱርዬ መጥቶ ሊመክር አይችልም በትዳር። ሞራል የላችሁ። ኩይሊያ የመናገር ብቃት አላት። ኩይሊያ ነዋት ባለትዳር ስለሆነች የሶስት ልጆች እናት ስለሆነች መናገር ሞራል አላት። ባለትዳር ናት። ልጆቿን በስርዓት አሳድጋለች። ኩይሊያ የመናገር ሞራል አላት። እኔ መናገር ሞራል አለኝ። ባለትዳሮች የሚናገሩት ንግግርና ሲንግል ወሮ በላዎች የሚናገሩት ንግግር አንድ ሊሆን አይችልም። እኔ የነጃት የምትባለውን ክፋት እግዚአብሔር ምስክሬ ዛሬ አየሁ። ማታስተውል ጭንቅላት የሌላት ደነዝ እና ክፉ ሴት እንደሆነ ዛሬ አየሁ። ልቅ አፏን በሙት ላይ በሬሳ ላይ ትለቃለች። ያዘነች እስከ ዛሬ ለምን አልተናገርሽም ታዲያ? ለእናትየው ካዘንሽ እስከ ዛሬ የት ነበርሽ? የት ነበርሽ? ወፍ የለም ማለት ልክ ሰው ሲሞት ጠብቆ እንደዚህ የሚሉ አውሬዎች አሉ፣ ቆሻሾች አሉ። በዘር የሚወስዱ ማን አባ ነው ዘረኛ ያሉንከው? አማራ በአሁኑ ሰዓት ዘረኛ አይደለም። ኦሮሞ ዘረኛ አይደለም። ትግራዋይ፣ ከምባታ፣ ሀዲያ፣ ጉራጌ እያንዳንዱ ዘረኛ፣ ወላይታ ዘረኛ ነው። በአሁኑ ሰዓት ለዘር ነው የምታደለው። ኢትዮጵያ ላይ ሲስተሙ ተዘርግቷል። ባይሆን ደስ ይለኛል፣ ግን ዘረኛ ሆነናል። እግዚአብሔር ልቦና ይስጣችሁ ነው የምለው። ያ ስለዚህ ዴዚ አሌክስን አድርሱልኝ፣ ከሶሻል ሚዲያ ርቃት፣ ከቻልክ አይዞሽ በላት። ምንም ቢሆን የእናት አይደለም አልኩ። የጠላቶቼ ቤተሰቦች ላይ ሀዘን ቢገባ እኔ አዝናለሁ። ምክንያቱም የጠላቶቼ ቤተሰቦች እኔን ምንም አላረጉኝም። ሶሻል ሚዲያ ላይ ነው የምንተዋወቀው።
ግን እኔን ለመጉዳት ከጫፍ እስከ ጫፍ ቤተሰብ ድረስ የሚሄዱ አሉ። ቤተሰቦቻቸው ምንም ስላላረጉኝ የነሱ ሀዘን ይደብረኛል። እኔ ላይ የሄዱብኝ ግን 9 ጊዜ እግራቸውን ቢበሉ አይሞቀኝ አይበርደኝ። መጥቻ አላስመስልም። እሳይ ነው ምለው። አላስመስልም፣ እንደሌለው አላስመስልም። በአናት ተጠቀኝ አላስመስልም። በቤተሰቦቻቸው ሲሆን ግን ቃል እገባለሁ፣ እግዚአብሔር ያጽናችሁ ብዬ እናገራለሁ። በቤተሰብ ከመጣ እነሱ ከሆኑ ግን ድጋሚ ቼክ ይደረግልኝ እላለሁ። በደንብ አልሞቱም፣ ይደገም። ሳይደገም አላምንም ነው የምለው። አለቀ። አለቀ እንጂ ቤተሰባቸው ምንም አላረጉኝም። የማናቸውም ከኔ ጋር አፍላፍ የሚከፋፈቱ ቤተሰቦቻቸው ምንም አልበደሉኝም። ቤተሰቦቻቸውን፣ እናቶቻቸውን፣ ልጆቻቸውን ጫፋቸውን አልነካም። ይኑሩላቸው ለዘላለም። እነሱን አልነካም። የነኩኝ ግን መስሚያ ይጥጥ ነው። ያ እና የዴዚ እናት በቃ እግዚአብሔር ነፍስሽን ከደጋጎቹ ጋር ያድርገው። ዴዚ የምትወዷት የምታከብሯት ምንም አልበደለችንም። ዴዚ ቺድና እኛን ምንም ያደረገችን ነገር የለም። ዴዚ ምንም። እኔ እንዲያውም አንዴ ለአሌክስ ብዬ አሌክስን ላስ አርጌው ተናዳቢ ላስ አርጋኝ ስቄ አልፌያለሁ። አስተውላለሁ። እኔ የተናገሩኝም በሙሉ አልናገርም። እግዚአብሔር መሰከረ። የተናገሩኝም በሙሉ አልናገርም። ዴዚ አሌክስ ብዙ አይደሉም። አሌክስን ትንሽ ሄጄበት እንዲያውም አሳብጀው ነበር። ልጅም ስለሆነ አመላለስ አይችልም። ልጆችን ፈታለሁ ቶሎ ከኔ ጋር እድሜያቸውም አይደለም። ስለዚህ እናት ናት። በእናቷ ሞት ደስተኛ አይደለችም። እንኳን በእናት በሌላው የምናዝን ሰዎችንና በዚህ አጋጣሚ ኩዊን ሊያ ሞክረሻል፣ የቻልሽው ኩዊን ሊያን አመስግኗት። ኩዊን ሊያን አመስግኗት። ሀቅ ነው። ኩዊን ሊያ በቻለችው አቅም ለማስታረቅም አንዳንድ ነገር ለማለትም ሞክራለች። እኔም ሞክሬያለሁ፣ እግዚአብሔር በሚያውቀው። እናትየው ፈቃደኛ አልነበረችም። ሀቅ ነው። የዴዚ እናት ፈቃደኛ አልነበረችም። እሱን ካልቶች ፈቃደኛ አልነበረችም። ይሄ ሀቅ። እሱን መተው ነበረባት። ነገርኳት። በቃ እነሱ ተዋደዋል፣ ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን። ሊሆን አልቻለም። ሰድቧታል እና ስትሰድበው ቂቤ ሊቀባት ነው እንዴ? የማንም እናት መታ ከሰደበች የወንድ ትንሽ የለው። ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም። እግዚአብሔር ምስክር፣ ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ እማቃችሁ ሰዎች ግቡ። ማላቅ ባናት ተተካለ። እኔ ሁሌ ነው የምለው ማላቀው አላስገባ። ለምን እንደማረገው ልንገራችሁ። ማላቀው አላስገባው። በግልጽ ልናገር። ብዙ ሰው ያቀኛል ኢትዮጵያ። ማላቀው አላስገባው። መከባበር የለም። በማታቀው ሰው ጋር የፈለገውን ብሎ ሊሄድ ይችላል። ሪከርደሮች አሉ። ይሄው ተሰደበ ሳይፈራው ምናምን ተብሎ በስልክ ብዙ ነገር ይባልብሃል። ምን ይባልብሃል? አይጠቅምም። የማታቀው ሰው አታስገባ። ለምትታወቁ ሰዎች ነው የምላችሁ። ስለዚህ ይህንን መሳደብ አልነበረበትም። ሰደበችው፣ ሰደባት፣ አለቀ።
ባይሰዳደቡ ደስ ይለናል። ባይሰዳደቡ ደስ ይለኛል። የሰደበውን ቅቤ ሊቀባ ግን ማንም እንትን አይልም። ይህንን ነው የምለው። ሄሎ ሉዬ ዮኒ እንዴት ነህ? እንዴት ነሽ እናት? አለን ሰላም ነው ዮኒ? ሁሉ ሰላም። ምን ሰላም አለ እናቱ። አጀንዳ ትቶ ያለን ሰዎች ነን። በጣም እኔም ዛሬ ጠዋት ሰሰማ ዮኒ በእውነት በቃ ላይ ምን ልበልህ፣ በጣም በቃ ስራ መስራት ሁሉ አልቻልኩም። እሺ በቃ ስራ መስራት በጭራሽ እንዳልቻልኩ ነው የምነግርህ። ራሴን አሞኝ እንደውም ቅድም ፌቨን ጀርመን ያለችው ጋር ገብቼ እውነት መቆጣጠር ስላልቻልኩኝ በቃ አስለቀሰችኝ። በጣም አሳዘነችኝ። በጣም ገና ያንግ ናት ምናምን ነው ልጇ። እንግዲህ እንደሰማሁት እኔ አላየሁኝም፣ ለጥፋ ነበር ልጄ ናፈቀችኝ የሚል ነገር ብለው ሲያወሩ ስሰማ ደግሞ ፖስታ ነበር። እኔ እንደ አንድ እናት ፔን እኛም ማናችንም በልጅነታችን ብዙ ሚስቴኮችን ሰርተናል። ዮኒ በጣም እኔ አንድ ሁለት ብዬ የማልነግርህ በጣም ብዙ ሚስቴኮችን ሰርቻለሁ በልጅነት። ይሄ አጓጉል እድሜያችን ላይ ማለት ነው። ሁላችንም እንሰራለን። ያ ነገር የዛን ሰዓት ላይ ቤተሰብ ሲቆጣን ምናምን እንደ አውሬ ነው የምናያቸው አይደል? አብሶ ደግሞ ሴት ልጅ ስታፈቅር በሌላ ባልሄድ በራሴ ስነግር ሴት ልጅ ስታፈቅር አይኗም ጆሮዋም ልቧም ይደፈናል። በቃ ዳሴት አትሰማም። ማንንም ይኑረው አይኑረው ይማር አይማር የኛ ጉዳያችን አይደለም። ማፍቀራችን ብቻ ነው የምናየው። ገባ? እንደ ቤተሰብ ደግሞ ልጁ የሆነ ቦታ ሰክሰስፉል የሚጠብቁ ነገር አለ። ገባ? እንደዚህ ተምራ እንደዚህ ቦታ ደርሳ እንደዚህ ሆና ምናምን የሚሉት ነገር አለ። እኛ ያኔ ምንድነው የሚመስሉን? ጠላቶቻችን ነው የሚመስሉን። በእውነት ዮኒ እኔ አባቴን በጣም አስቸግሬያለሁ ከምነግርህ በላይ። ያኔ ግን አይሰማኝም። ምን አገባኝ? የኔ ጉዳይ አይደለም። ገባ? ስለዚህ ማናችንም ቤተሰብን በጣም አስጨንቀናል፣ በጣም አስለቅሰናል ምናምን። ግን መቼ መሰለህ የሚገባህ የቤተሰብ እንትኑ የሚገባህ ወልደክ የራስህን ህይወት መኖር ስትጀምር የዛን ጊዜ ቤተሰብ ለምን አንተን እንደዛ ሲያደርግህ እንደነበረ የሚገባህ የዛን ጊዜ ነው። አንድ እናትና አባት ለወግ ለማድረግ ነገ እኮ እንደሚድሩህ ያውቃሉ። ከነሱ ጋር እንደማትኖር ያውቃሉ። ግን መሆን ያለበት ቦታ ላይ መሆን አለበት ይላሉ። እድሜህ እዛ ቦታ ላይ መድረስ አለበት። ይሄ ሴት ልጅ ተምራ አብሶ ራሷን ሰክሰስፉል ላይ ያስቀምጣ ምናምን ብታገባ እነሱ የሚመኙልህ ምኞት አለ። ያን ምኞታቸውን ሳንፈጽም እኛ በልጅነታችን ስናገባ ነገ ይሄ ህይወት እንደማይጠቅመን ቀድመው ያውቁታል እነሱ ከኤክስፒሪየንስ። ገባ? ከራሳቸው ምናምን ብዙ ነገር ያሳለፉት ነገር አለ። ስለዚህ እንደ ወላጅ እነሱ አግሬሲቭ ይሆናሉ። እኔ አባቴ እውነት ይሁንዬ 3-4 ጊዜ መሳሪያውን አውጥቶ በእውነት አስፈራርቷል። ዮኒ በእውነት ነው የምልህ፣ ያለ እድሜ ያለ ጊዜ በቃ በጣም አስቸግሬ ማለት ነው። ገባ? ያ ነገር የሚሆኑት ለኛ ብለው እንጂ ለነሱ ምንም የምናደርጋቸው ነገር የለም። አሁንም የዴዚ እናት እኔ እንዳየኋት ልጇን ከእሷ ጀርባ ሆና ሁል ጊዜ ተቀምጣ ነበር የምናያት። ዴዚ ደግሞ በጣም ህፃን ልጅ ናት። እያየናት ያዳገች ልጅ በእንክብካቤ ያደገች ታስታውቃለች። ዮኒ ይሄ ሀቅ ይሄ ሲጣሉ አውጥተው የቤተሰብ ስም እኛ ማናችንም በቃ ቤተሰቦቻችንን ጠላት ስለምናረግ ጥሩ ነገር አንናገርም። ገባ? ስለ ቤተሰቦቻችን ስናፈቅር። ስለዚህ ይቺ ልጅ በልጅነቷ አስተዳደጓ በደንብ አድርጎ ያስታውቃል። አይተናል እናቷ እንዴት እንደምትጠብቃት። ለምን ተቀምጣ ትጠብቃታለች? የእሷን ጥሩ ነገር ባትፈልግ ሶሻል ሚዲያ ላይስ እንዳትመጣ ካልፈለገች እኮ እድሜዋ የደረሰ ልጅ አይደለችም። እንደምንም አድርጋ ሶሻል ሚዲያ ላይ አብራት ቁጭ የምትለው ልንገርሽ፣ ቲክታክ እድሜዋ ከ20 በላይ ነው። ግን ቲክታክ ፊቷን ሳየው ትንሽ ትመስላለች። ትንሽ ስለሚመስላት ያስወጣታል። ስለዚህ እናትየው ወይም ደግሞ ከእሷ እንትን ያለ ሰው አብሯት መቀመጥ ነበረባት። ለዛ ነው ብዙ ጊዜ አብራት የምትገባው።
ያ የእሷን ጥሩ ነገር ነው እንደ ቤተሰብ የምትመኝላት ገባ። የሆነ ቦታ ደረጃ ደርሳ ብታገባ ለእሷ በጣም ውስጧ ነው። ይዛት አትኖርም እኮ እናት ናት። በጊዜዋ ድራኩላ ምናምን እንድታይ ትፈልጋለች። የእሷን ልጅ ወልዳ አያት ሆና ማሳደግን ትፈልጋለች። ግን እቺ እናት ያለፈችበት መንገድ አለ። የዴዚን እናት ስናይ ፊቷ የተጎዳ ነው። ብቻዋን እንዳሳደገች የሆነ ነገር እንደከፈለች ዋለኛ ሴና እውነቱን ልንገርሽ፣ እኔ አውርቻታለሁ በውስጥ ራሱ ስለ ዴዚ ስናወራ የሆነ ከሷ ሀሳብ ትንሽ ለየት ካልሽ የማዳመጥ ፍላጎት አልነበረባትም። እግዚአብሔር ምስክ ትንሽዬ በዛ ደግፈሽ እኮ ምናምን አይደለም፣ ግን ከአንቺ ጋር ለመግባባት እኮ ያስፈልጋል። አትሰማሽም ጨርሶ። እግዚአብሔር በሚያውቀው የመስማት ምንም ነገር ሀሳብ የላትም እናት እኮ ይሁንዬ። አሁን የኔ የምልህ እንደ እናት እንደማናችንም መቼም ቲክታክ ላይ ነገ ይች ልጅ ደርሳ ትምህርቷን ተምራ የሆነ ነገር ትደርስልኛለች ብላ ስታስብ ቲክታክ ላይ ተቀምጦ ለዚያም ተቀምጠው ነው እንግዲህ ብዙዎቻችን እንደምናየው ቲክታክ ላይ ቁጭ ብለው እዚህ ልመና በለው ያው ካልተማርክ ያንግ ነው ያየነው ልጅ ያንግ ነው፣ ህፃን ልጅ ነው። በጣም መማር ተምሮ ራሱን ለውጦ ነገ ሰክሰስፉል ሆኖ ለሚመጣበት ኃላፊነት ለሚጫንበት ጫና ወንድ ልጆች ብዙ ጊዜ ሴት ልጅ ስትወልድ ጫናው በሙሉ ወንድ ልጅ ላይ ነው አይደለ? ያንን ነገር መቋቋም ይችላል ወይ? ይሄ ትዳር ነገ ሰክሰስፉል እንዲሆን የሱ በተለይ መማርና ራሱን መለወጥ ያለበት ልጅ ነው። እሷ ግን ስታይ ሁል ጊዜ እዚህ ላይ ተቀምጦ ነው፣ በዚህ ነው የሚተዳደረው። እቺ ልጅስ ነገ እዛ ቤት ውስጥ ገብታ ሰክሰስፉል ትሆናለች ወይ? ነገ ህይወታቸውን መምራት ይችላሉ ወይ ብላ እንደ እናት ስታይ አይችሉም። ገባ? ትላንትና ፋኒና በሱ ሳይድ እሱ አሁን ለምሳሌ አሌክስ ጌመር አይደለም እውነቱ እንደ እንትን ስናይ ፋኒና ሳሚ ለኛን የመሰለን እንጂ ቆይ እሉዬ አሌክስ ፓርታይም ይሰራል፣ ፓርታይም ይማራል። ቆይቶ ይሁኒ እንደ እንትን ላንሳል ፋኒና ሳምሪ ያኔ ትዝ ይልሃል አይደለ? ልጅ ሆነው ምናምን እዚህ ላይ ፑሽ ምናምን እናትና ልጅ ሲጣሉ ምናምን ምንም ቢሆን ጂጂኪያ የፈለገ ክፉ ብትሆን ለልጇ ክፉ አትሆንም። የፈለገ ለልጅሽ ክፉ ስላልሆንሽ የሌላውን ልጅ መሳደብ እኮ አለብሽ ማለት አይደለም። መሳደብ የለባትም፣ መሳደብ አለባት። ቢገስ ፕሮብለም አበሻ ምን መሰለሽ፣ የአበሻ ችግርን ልንገርሽ። ለአንቺ ልጅ መልካም መቆጣትም ያለብሽ ምን ማለት ያለብሽም የራስሽን ልጅ እንጂ ባዳውን አይደለም። የታዝነትን ትድውል እነሱ ተፋቅረዋል፣ እነሱ የሆነ ነገር ሆነዋል። ጅጅም ጋር ችግሩ የነበረው ምንድን ነው? ፋኒን መቀጥቀጧ ነው። ልጇን እንደፈለገች ማለት መብቷ ነው፣ ልጇ ስለሆነች። ያ ሰው ግን እሷን አታፍቅር ማለት አይቻልም። ያ ግን አይቻልም። አበሻው ችግሩ ያቆ ነው። ቆየውኒ ኦኬ እሺ፣ ልጅቷ ተምራ ምናምን የምትጠብቃት አንድ እናት ሰክሰስፉልነቷን ለማየት የጓጓችና እዚህ ላይ ቲክታክ ላይ አፈቀርኩ ብላ ልጇ ስትሄድ ያ ጎሽ እሰይ ሂጂ ማለት ነበረባት። ኖ ሂጂ እያልኩ አይደለም እኮ ሂጂ ትበል ምናምን አይደለም። ምን ሆነ ከ18 ዓመት በላይ ከሆነ እዚህ ሀገር በምናውቀው በሰለጠነ ሀገር በምንኖርበት የራሳቸውን ላይፍ ነው የሚጀምሩት። ወደድንም ጠላንም የኛን እውቅና እኛ ፈቀድንም አልፈቀድንም፣ ልክ አንቺ እንዳልሽው አባቴን አስቸግሬው ነበር እንዳልሽው ያንን እድሜ ይኖሩታል። ወደድንም ጠላንም ይኖሩታል። ወደድንም ጠላ ነው የምንችለው እኛ ምንድን ነው በምንችለው መልኩ አድቫይስ ማድረግ ነው። ካልሆነ ምንም ማድረግ ስለማይቻል ጥሩ ነገሩን መመኘት፣ ይሄ ነው የኛ አማራጭ። ጥሩ ነገር መመኘት ከተቆራኙ በኋላ የነሱ ጊዜና የኛ ጊዜ አንድ አይደለም። አሁን ያለንበት ጊዜ በጣም ከባድ ጊዜ ነው። ገባህ? ወንዱ በፊት እኛ ቦይፍሬንድ ወንዱ ላይ ጫና ስለምናበዛ ኦኬ ወንዱ ሰፖርት ያደርጋል። ሴት ልጅ ትዳር ከያዘች ከወለደች ወንዱ ልጅ ላይ ነው ኃላፊነትም ግዴታም ነው ብሎ ስለሚያስብ ማለት ነው። ገባ? አሁን ሁለቱም መስራት ይችላሉ። አሁን ያሉበት ሀገር የተሻለ ሀገር ነው። የተሻለ ቢሆንም የሆንዬ ተግባብተው የመኖሩ ቻንስ በጣም ይከብዳል። በጣም ከመነግር በላይ እንዴት ማለት እስቲ ንገሪ። አሁን እኔ እነሱ ተፋቅረዋል። አደነት ደዳይ ለመኖር ትልቁ ነገር ፍቅር ነው። ከዛ በኋላ አብረው ተማክረው ሲፋቀሩ እሺ ተጋብተን ወይም ደግሞ አብረን ሆነን እንዴት ነው ህይወትን የምንመራው ብለው ይማከራሉ። እነሱ ለእነሱ የሚጠቅማቸው እነሱ ነው ሊያረጉት የሚችሉት።
እኔ አይደለሁ። እነሱ ምን ያደርጋሉ? መኖር አለባቸው። መኖር ስላለባቸው ደግሞ ይሰራሉ። ሰርተው ደግሞ ማሳደግ ያለባቸውን ልጆች ማሳደግም ያሳድጋሉ። ካልሆነም መፍትሄ ይፈልጋሉ። ይሄ ነው የሚሆነው የትም ሀገር ላይ። ቤተሰብ ስላልፈቀደ ብቻ ቤተሰብ ከባድ ነው ስላለ ብቻ የሚቆም ነገር የለም። ምንም ነገር አይቆምም። ቤተሰብ ተዉ ስላለን በእኛ መንገድ ሂዱ ብቻ ስላለን ሰክሰስፉል የሆነ ላይፍ ይኖራችሁ የነሱ አይደለም። እኛን ግን ይመኙልናል። ምኞትማ ማንም ለልጁ የሚመኘው በጣም ትልቅ ደረጃ ተደርሶ የሆነ ነገር ዋፍ የለም። የቤተሰብ ምኞት ሁሌም መልካም ነገር ነው። አልኖሩትም። እኔ አገር ወግድ ተዋክ እኔ የምኖረውን ህይወት ኮምፔር አድርጌ ከኔ የተሻለ ከኖሩ ሰክሰስ አግኝተዋል ልጆቼ ብዬ አምናለሁ። ከኔ የተሻለ ከኖሩ ትልቅ ደረጃ ልጆቼን አድርሻለሁ። ከኔ የወደቀ ኑሮ ግን እንዲኖሩ አልመኝም፣ አላሳድግምም። እንደዛ መሆን ያለበት ያ እንጂ የቤተሰብ ምኞትማ አልኩሽ እኮ ከዓለም ላይ ሰክሰስፉል የሆነ ሰው ልንድር ነው የምንፈልገው። የማናችንም ቤተሰብ እንትን ካለኝ ስታንደርድ ጋር ነው የማየው። ከምኖረው ህይወት በተወሰነ መልኩ ያ ሰው የተሻለ ከኖረ ልጆቼን የተሻለ ካደረኩኝ በቃ የኔ ነገር አክትሟል። ትልቅ ደረጃ አድርሻለሁ እንጂ የምኞቴን አይደለም። ይሁንዬ እኔ በዴዚም አሁን ዴዚ ላይም ጫና ለመፍጠር ሳይሆን ዴዚ ትክክል ናት፣ ህፃን ልጅ ናትኝ። ማናችንም እዚህ እድሜ ላይ ስንሆን የምንሳሳት ከምናምን በላይ ናት። ዴዚ 4 ዓመቷ ነው። የምን ህፃን ነው የምናወራው? እኔ አዶን ነው ሳያት ህፃን ልጅ ነው የምትመስለኝ። አላቅም እንዴ 4 ዓመት የሆናት ልጅ ህፃን ብሎ ማለት እንዴ 23-24 አካባቢ የልጅነቷን ይሄ ዩቱብ ላይ የሚጫኑ በፊት ነው የምከታተላት። እሷ ልጅ በጣም ደስ ትለኛለች። እናቷ በአማርኛ የቤተክርስቲያን ስታደርጋት ምናምን አይ ነበር። ብቻ ግን ልጅቷን ከዛ ጀምሬ ስለማቃት እድሜዋ ስንት ነው ብትለኝ አላቅም። ህፃን ልጅ ነው የምትመስለኝ። ግን እኔ እንደ እናት ስልህ እኔም እንዳሳለፍኩት ያ ጊዜ ተመልሶ ቢመጣና አሁን ላይ ስተቶችን የማልሰራ ሰው ብኖር እኔ ነበርኩ። ያሳለፍኩትን እንትን ደግሜ ላለማሳለፍ እድል ቢሰጠኝ ያንን ጊዜ ብመልሰው እላለሁኝ። ግን አሁን ዴዚ ላይም ጫና አታብዙባትኝ። ዴዚ ትክክል ናትኝ። እናቷ ፈጣሪ ብሎ እንግዲህ ወስዷታል። ግን በነሱ መሃል ገብታችሁ አሁንም የስ ትክክል እያላችሁ ወደ ዘር ወስዳችሁ ልጅቷንም እናቷ ሞታ የምትወቅሱ ሰዎች ግን ለጤና ያደርግላችሁ። ይሁን እሱ እኮ ነው የሚዘገን ነው። በጣም ዛሬ የሰማሁት ያማ የሰማሽው ነገር አይዘገንንም? ያው አንድ መንደሬ መሀይም ምንም ነገር ህይወት ላይ አንድ አስተያየት መስጠት ማትችል በምንም ነገሩ ምንም ልትል ሶሻል ሚዲያ ላይ ሞራል የሌላት ሴት ወጣ ስለ እናትና ልጅ ታወራለች እና ፖስት እያደረጉ የእሷን ትልቅነት ልክነሽ፣ ወላሂ ልክነሽ፣ እግዚአብሔርን ልክነሽ፣ እኔም በሆን እንዲ ለጎረምሳ አይደል እንደ ኢትዮጵያ ሲቀልቡ የሚውሉት እነሱ ሴቶች። እውነት ለመናገር እናታቸው እየራባት አይደል እንደ ጎረምሳ ገንዘብ የሚልኩት እነሱ ናቸው። ስለ እናት ለማውራት ሞራል ያላቸው በጣም እኮ ነው የሚዘገንኑት። ለጎረምሳ ነው የሚቀልቡት። ማንም ያውቃቸው። ይከብዳል። እግዚአብሔር በቃ እሱ ይሁናት። ዴዚ እኔ በጣም አሳዝናኛለች። በጣም ውስጥ ተሰብሯል። እግዚአብሔር ይሁናት። እግዚአብሔር ብርታቱን ይስጥ። እሱን ነው እኔም አሁን የምለው። እግዚአብሔር ያጽናት። እናትና ልጅ አይግባቡ። የሆነ እድሜ ላይ በተለይ ሴት ልጅና እናት ተገባብተው አያውቁም። የሆነ እድሜ ላይ ከእናት ጋር የሚጣላው ሴት እንጂ ወንድ እንዲያውም ወደ እናቱ ያደላል። ከሴት ልጅ ወንድ ልጅ ወደ እናት ያደላል። ሴት ልጅ ከእናቷ ጋር ብዙ ጊዜ አትግባባ። ማንም የሆነ እድሜ ላይ በጣም ነው ሴት ልጅና እናት በጣም ጸበኛ የሚሆኑት እና እንደው እግዚአብሔር ያጽናት ነው እኔ የምለው። እና ልክ ያን መጀመሪያ ለምን አላስታርቁም? እንደዚህ አይነት አስተያየት የሚሰጡ ሰዎች ለምን ለማስታረቅ ሞክረዋል? እውነት ለመናገር ስለ እነሱ አንስተው እንኳን ያውቃሉ? ታርቁ እንደዚሁ ነው እስቲ ላስታርቃቸው እንዲህ ላርግ ብለው ያውቃሉ? አያውቁ። መተው ግን ሲለፈልፉ ስታይ
በቃ ይቺ ግርግሯን ይወዷታል። ያኔም እኮ ዮኒ በእውነት በሚያሳዝን ሁኔታ ሰው እናትና ልጅ ሲጣላ ወይ እሱም ሚስትየውን እሷን ነው የሚወክለው አይደል? ሌላው ግን ገብቶ እናት ምንም ቢሆን እናት ጨካኛ አስርባታለች፣ አስጠምታታለች። እንደዚህ ብላች ወደ ዘር አማራ ስለሆን ትግሬ ስለሆን እንደዚህ ብለው አስገብተው ዛሬ ቁጭ ብለው ሲያወሩ ስናይ ግን ለትዝብተኛ በጣም እናዝናለን። ገባ? የራሳቸውን ልጆች አቅፈው ይዘው ዋይ እንኪ ሂጂ ብለው እናቷን ደብቀው ልጅቷን ወደዛ እንድትሄድ ያደረጉ በጣም ብዙ ሰዎች አሉ። ገባ? እነሱ የራሳቸው ልጅ ላይ መሆን የማይፈልጉትን በሰው ልጅ ላይ ግን የስ ፑሽ እያሉ እናትና ልጅ ያለያዩ እዚህ ጋር በጣም ብዙ ሰዎች አይተናል። እግዚአብሔር ይላችሁ። በተለይ እናንተ ዘረኞች፣ ቆሻሾች ነገሩን በሙሉ ወደ ዘር የምታስገቡ ሰዎች ግን እግዚአብሔር የስራችሁን ይስጣችሁ። በቤታችሁ ዘርማል። አሁንማ የሚያስጠላሽ ወደንም ጠላንም ሶሻል ሚዲያ ላይ ሁሉም ዘረኛ ሆኗል። ከ90% በላይ ሁሉም ዘረኛ ነው። መዋሸት አይቻልም። ሁሉም ወደ ራሱ ነው የሚገፋሽ። አንቺ ብትነኪያውን የአማራ ልጆች መጥተው ይከላከሉልሻል። እኔ እንደዚህ አይነት የትግራይ ልጆች ቢመጡ የትግራይ ልጆች ይከላከላሉ። የኦሮሞ ልጅ ሲነካ የኦሮሞ ልጅ ይከላከላል። እንደዚህ አይነት ነገር ሶሻል ሚዲያ ላይ አሁን ኮመን ሆነዋል። በሚያስጠላ ሁኔታ ባይሆን ደስ ይለኛል፣ ባይጣሉ ደስ ይለኛል። ለማስታረቅ በሞክር ፈቃደኛ ያልሆነችው እግዚአብሔር ምስክሬ የዴዚ እናት ናት። ከሱ ካልተጣላች ከእሷ ጋር መግባባት እንደማይችሉ የተናገረችው የዴዚ እናት ናት። እግዚአብሔር ምስክሬ ከሱ ካልተለያየች በፍጹም ከእሷ ጋር እንደማይግባቡ የዴዚ እናት ተናግራለች። አብረው እንደማይሆኑ ተናግራለች። ይህን በሀቅ ነው የምነግርሽ፣ መዋሸት ስለማልችል። እግዚአብሔር ይሁናት። ቢግባቡ ደስ ይል ነበረ፣ አብረው ቢሆኑ ደስ ይል ነበር። ባትሞት በሕይወት ሆኗ ልጅን ብታቀፍ ደስ ይለኝ ነበረ። ግን ፈቃደኛ አልነበረች። ሀቅ ስለሆነ ማለት ነው። አንዴ እኮ ልጅሽ ካገባች በኋላ ወይ ካገባ በኋላ ልጅሽ ለምንድን ነው የምጣለው? ምን አገባኝ? እሱ ላይ ነው የተሳሳተችው። እሷ እሱ ላይ አገባች እኮ በቃ ጨረሱ አይደል? አገባች፣ አብረው ሆኑ፣ በቃ ወሰኑ። ከዚህ በኋላ ምንድን ነው የሚጠቅመው? ግን ከዛ በኋላ ለመነጋገራቸውን ቼክ አድርገህ ታውቃለህ? ይሆን አልተነጋገሩም። እሱንማ ነገርኩሽ እኮ እናትየው አልፈለገች መሆኗን ስታውቅ መነጋገር ፈቃደኛ አልነበረችም። እርጉዝ ስትሆን እንደ እናት አታናግራትም ብለህ ታስባለህ? መንገዱን አታ እንዳይሆን ወፍ የለም አልኩሽ እኮ። አንዳንዶቹ ኃይለኞች ናቸው። አንዳንዶች እናቶች የራሳቸው መንገድ ካልሆነ በጣም ጸበኞች ናቸው። ኃይለኝነት አለ። እኔው አሳድጌ እኔ እንደዚህ አድርሼ አይ ዲዘርቭ ሞር የሚሉ እናቶች አሉ። ሲንግል ማምነት በፈቃደኝነት የሚመጣ እንጂ በጉልበት አይደለም። ፊክስ መድረግ ይችላል። ፊክስ የማይደረግ ከሆነ ልጁን እንደ ባሪያ ወይም ልጅሽን እንደ ባሪያ ማድረግ ማለት አይደለም። የሆነ እድሜ ላይ ደገር ፍላይ ደገር ቢ ፍሪ ከ18 ዓመት ከሞላቸው በኋላ ልጆቻችን ነፃነት አላቸው እንዲበሩ እኛ የማሳደግ እንጂ የእነሱን ህይወት ኮንትሮል የማድረግ ኃላፊነታችን ለአቅመ አዳም ለአቅመ ሔዋን እስኪደርሱ ነው። ከዛ በኋላ ባሳደግናቸው መንገድ ህይወታቸው እንዲመሩ ደግሞ የራሳቸውን ነገር ማድረግ አለባቸው። ይህንን የማንፈቅድ ከሆነ እኛ በጣም ሰልፊሾች ነን ማለት ነው። ስህተትም ከሰሩ ከስህተት እየተማሩ ልክ እኛ አጥፍተን ከስህተት እየተማር እንዳደግ ነው እነሱም እያጠፉም እያለሙም የማደግና የመለወጥ ማንነት አላቸው። ይህንን ነው የማምነው እንጂ በእኔ መንገድ ካሌሉ ተብሎ የተሻለ ህይወት ያለው ያንን ማድረግ ይችላል። የተለየ አስተሳሰብ ያለው እኔ ማንኔም ብሎ ራሱን አይቶ መናገር ይችላል። ራሱን የማይኖረውን ለልጁ የተመኘውት ጋር መድረስ አለበት ነው። ራስ ጋር ድረስ ነው የምለው። የራሱ ያልኖረውን ለልጁ እንደዚህ ካልሆንክ የሚል ነገር የለም። እኔ እንደዛ ነው ማለት እና እግዚአብሔር ያጽናት ነው የምለው። ያሬዶ እንኳን ደህና መጣ። ሰላም ነህ? በዚህ ጉዳይ ላይ ሲቀጠቅጧት አይቼ ልቤ ነው የኛ ሰው። እንዴት ነህ? እንዴት ሆናችሁ? አማን ነው ይሉዬ? አለን ብሮ። ሰላም ነህ? ያሬዶዬ እንዴት ነው? ወንድም አለም አለህ አይደል? አለው እናቴ። በጣም ይዘገንናል ያለንበት ዘመን። በዚህ ደረጃ መሆናችን ያሳፍራል። ሲጀመር ይሁንዬ በየቤተሰቡ ያልተጣላ ቤተሰብ በጣም ይጣላል።
ሴቶች ደግሞ እድሜያቸው ሲገፋ እንዳልከው ከእናታቸው ጋር የሆነ መንፈስ አለ የሚያጋጫቸው። ተጣሉ ማለት ግን ተጠላልተዋል ማለት አይደለም። ልጅ እናቷን አጠላም፣ ልጅ እናቷን አጠላም። አለመግባባት ነው። እቺ ሴትዮ እድሜዋ ነው። በየቤታችን እኮ ሰው ቀብረናል። በተለይ እኔ እናንተ ምን ወዳቸው ወንድሞቻችን አተናል። ያጋጥማል። እድሜዋ ነው። እግዚአብሔር ነው የወሰዳት እንጂ ልጇ አይደለችም የገደለቻት። በዚህ ደረጃ ሴት ልጅ ሆነው ማማጥን የሚያውቁ መውለድን የሚያውቁ በተለይ ደግሞ የእናት ሞት ማለት የዘላለም ጸጸት ነው። ደግማ አትመጣም እናት። አንድ ጊዜ ነው እዚህ ምድር ላይ የምትመጣው እናት። ይህንን እያያችሁ ተናጋሪውስ ባለጌ ነው ተፈጥሮ። አንዳንዴ ተፈጥሮ ባለጌ ስትሆን ለማንም አትመለስም። ሌላው ሰው ግን ኢሚዲየትሊ እዛ ውስጥ ቁጭ ብሎ ኮሜንት ከማንበብ ኮሜንት ከመጻፍ ኢሚዲየትሊ እዛው ላይ ሪፖርት አድርጎ ማስቆም ነው የሚገባው። ምን አይነት ትውልድ እንደመጣ። እቺ ልጅ ነፍሰ ጡር ናት። እህትህ ብትሆን ነገ ከነገ ወዲያ እግዚአብሔር ጤነኛ ልጅ ይስጣት። ሴቶች እኮ ስትረስ ሲሆኑ እኮ እያየን ነው በየቤቱ የማይሆን ልጆች እየተወለዱ ቤተሰብ እንዴት እየተቸገረ እንዳለ። ከእውነት አሁን ከዴዚ ቀርባችሁ ነው ለሴትየዋ የፈለገ ቢባሉ ዴዚ ናት ልጇ፣ ዴዚ ናት እናቷ። እና በጣም ይዘገንናል። ትውልዱ የት እየሄድን ነው? በዚህ ደረጃ ክፋት እንዴ! እውነት ካወራን አሁን እቺ ልጅ ከእናቷ ጋር ትስማማለች? ስንቶቻችን ከእናታችን ጋር ተጣልተን እናውቃለን? ጠጋ ብለህ ብታይ እርግጠኛ ነኝ የዛሬ 6 ወር ወይ 1 ዓመት ነው ከእናቷ ጋር ያወራችው። እንዲህ የሚያወሩ ሰዎች ላይፋቸውን ጠጋ ብለህ ብታያቸው ሰይጣን በእድሜ ነው የሚበልጣቸው። እና በተቻላችሁ መጠን ሰው ቤት ሂዳችሁ አተኙ እባካችሁ። እኔ እናንተ ቤት እኔ ዮኒ ሶሻል ሚዲያ ላይ አሁን እዚህ ጋር ወራው አይደል? ከዚህ ከወጣው በኋላ ዮናስ ምን በላ ኢሉ ምን ጠጣች it's not my business። የራስን መኖር መቻል። አንደኛ እነዚህ ልጆች ስለ ትዳራቸው አስተያየት የምንሰጠው እውነት ካወራን የኛን እህቶች አላሙዲ አንድ ሆኖ እንጂ የኢትዮጵያን ሴቶች አላሙዲ ቢያገባቸው በቤተሰብ ደስ አይለንም? የትኛው ቤተሰብ ነው ልጁ ዳህ ስታገባ የሚወደው? ኖርዝ አሜሪካ ደግሞ ስትኖር እመነኝ አይርብህም አይጠማህም። ዴዚ እኮ ከኛ የተሻለ እኮ እንግሊዘኛ የምታወራ ልጅ ናት። ቢኮዝ የተወለደችው አሜሪካ ነው። ኦፖርቹኒቲ ያላት ልጅ ናት። ባሏ ሰየው ትዳራቸው ከተባረከ ነገ ቢፋቱ እንደማንኛውም ሲንግል ማም ልጇን ቀጥ አድርጋ ታሳድጋለች። ሲስተሙ ያግዛል። እንደ ኢትዮጵያ ውስጥ እኮ እድሉ የሚባል ስም ተሰጥቶ እኮ በአንድ ቤድሩም 6 ነን እኮ ነው የተወለድነው፣ 5 ነን ነው የተወለድነው። ኢትዮጵያ ውስጥ እኛ አድገናል ጋይስ። አሜሪካ ከቻልክ ታሳድጋለህ፣ አልችልም ካልክ ደግሞ ተቀብሎ የሚያሳድግ መንግስት ያለበት ሀገር። አንደኛ የእውቀታቸውን መጥበብ ታየዋለህ። በሰው ትዳር አስተያየት አይሰጥም። እንደውም እነዚህ ልጆች በጣም አንደርስታንድ ይደራረጋሉ፣ በእድሜ ማች ያደርጋሉ። እናትየዋ የስንቶቻችን ትዳር ቤተሰብ ተቀብሎታል እንደ እውነት ካወራን? አይኗ ቂጧ ፊቷ አይደል እንደ ገንዘብ ገቢዋ ይሄ ነው፣ እውቀቷ ይሄ ነው። እያንዳንዱ 90% በትዳር ቤተሰብ ደስተኛ አይደለም። ጀለሶች ነን ባይ ኔቸር። የሆነ የታዘበ ከሆነ አማች እኮ አይዋደድም እኮ። እና እባካችሁ እቺን ልጅ በዚህ ሰዓት አይዞሽ እግዚአብሔር ካንቺ ይቅር ይባባሉ አይባባሉ የምናውቀው ነገር የለም። ይቅር እንኳን ባይባባሉ ጉዳቱ የዴዚ እንጂ የኔና የዮናስ አይደለም። እኛ ዛሬ እዚህ ጋር አውርተን የምንሄደው ለዴዚ ቁስል ነው የሚሆናት። እድሜ ልኳን ሶሻል ሚዲያ ይቀረጻል። ሪከርደሮች በእግዚአብሔር ስም ልለምናችሁ ነገ ጤነኛ ልጅ ወልዳ ወደ ስራዋ ተመልሳ ትዳሯን ቀጣይ ጄኔሬሽን ሆና እንድናያት አይዞሽ ከጎንሽ ነን ልንላት ነው እንጂ የሚገባው አስተያየትን ባንሰጥ። እግዚአብሔር በመንግስተ ሰማያት እናቷን ይሄ ሀዘን ዴዚ ቤት ብቻ አይደለም ያለው በመላው ዓለም ነው። እኛ ሟች ነው የሚጎዳው። ይሁንዬ ማዲንጎ አፈወርቅን የመሰለ ወንድም ሞቶብኝ ቆሜ እየሄድኩ ነው። ህይወት ይቀጥላል። አንተ ወንድም አረፈ፣ ህይወት ይቀጥላል። ሟች ነው የሚጎዳውና ሰዓትን አልያዝብህ። ስላስገባኝ አመሰግናለሁ። ሌላ ማለት የምፈልገው ላመሰግንህ ነው። ሁሌ ከተጎዱ ሰዎች ጎን ስለምትቆም እግዚአብሔር የልጆች አባት ያድርግህ። በጣም ነው የማመሰግነው። ይሁንዬ ያሬዶ ይክበርልኝ። አሁንም እያልኩ ያለሁት ምንድነው ልክ ለእናቱ ያስበ እናቷን የሰደበ እያሉ ብዙዎቹ ይላሉ። እና እንዴት ከሱ ጋር ትሆናለች? እናንተ አሁንም ይህን ነገር ልመልስላችሁ ለአብዛኛው ወንድምና እህቶቼ
ቤተሰብ የፈቀደውን ያገባችሁ ቅድምም ስለው ነበረ፣ ያሬዶም ሲደግመው ነበረ። ቤተሰብ የፈቀደውን ያገባ ነው። እናቴ ባትፈቅድ እቺ ምስቴን ከማግባት ማን አባቱም አያዘኝም። ማን አባቱም ነው የማወራው። እናቴ ሆነ አባቴ ሆነ ዘመድ አዝማድ ቢሰበሰብ አያዘኝም። ግልጽ አድርጌ ነው የምናገረው። ለምን እምኖረው ከሚስቴ ጋር እንጂ ከእናቴ ጋር አልኖርም። ጨረስኩ። የእናቴ ጋር ኑሮማ ጨረስኩ። ከአባቴ ጋር የምኖረውንማ ጨረስኩ። አሁን የራሴን ህይወት ነው የምኖረው። የራሴን ህይወት የምኖረው እኔ የመረጥኳት ሴት እንጂ እናትና አባቴ የወደዱልኝን ሴት አይደለም። ሆኖም አያውቅም። ስንት ጉድ አለ በየቤቱ፣ ስንት ጉድ አለ። የምኖረው እኔ የመረጥኳት ሴት ጋር እንጂ እናቴና አባቴ የመረጧት ጋር አይደለም። ይሄ ነው ችግሩ። አሁን ኢትዮጵያውያን ጋር ችግሩ ምንድን ነው? ሶሻል ሚዲያ ላይ አስመሳይ ስለሚበዛ እንጂ ግልጽ የሆነው ነገር እኛ የመረጥናት ሴትን ነው የምናገባው። አለቀ አለቀ አለቀ። ማንም የመረጠው ቤተሰብ የመረጠውን የጥንታዊ ጋርዮች ስርዓት አይደለም። ይሄ ዘመን ተቀይሯል። በፊት በቤተሰብ ትጋባለ፣ ዘር ማንዘር አትተዋወቅም፣ በዛው ትሄዳለ። አሁን ያለው ግን ያ ነው። እናት መጣ ግን ሙልጭ አርጋ ስትሳደብ ከታየ ያ ሰው ዝም አይልም። ወንድ ልጅ ነው፣ ንግግር ነው፣ ይነጋገራሉ። ነገ ደግሞ ሊስማሙ ይችሉ ነበር። አለቀ። ስድድብ ነው። ልጅ አትመጥንም፣ አንተ መናጤ፣ አንተ ምናምን ይባባላል፣ ይሰደባል። ያ ስሜት ደግሞ ሞራል ይነጋል። ያ ሰው ደግሞ ይመልሳል። እናትም ሆነ ወንድምም ሆነ እህት ቢሆን ቢሳደብ መልስ ከመመለስ ወደኋላ የሚል የለም። ችግሩ ያ ነው። ያንን ሲደረግ አብዛኛው አስመሳይ እዚህ መጥቶ እናቴን የተናገረ አላገባውም አልሽ እንዴ? አንቺ አይደለም አግቢው፣ ወንዱ ነው የሚያገባሽ። በነገራችን ላይ ሴት አይደለም የምታገባው፣ ወንድ ነው የሚያገባው። ሴት ልጅ ትዳራለች፣ ወንድ ልጅ ነው የሚጠይቀው ሴትን ልጅ ለማግባት። እስከምናውቀው ከቀየራችሁት አላውቅም ዘመኑን። እኔ እስከማውቀው ወንድ ልጅ ነው ሴትን ልጅ ለትዳር የሚጠይቀው። ስለዚህ ይሄ ፋክት የሆነን ነገር ነው የምናወራው። አሁንም ዝም ብላችሁ እዚህ ጋር አንዳንድ ኮመንት የምትጽፉ አሁንም ትዳር የሌላችሁ ናችሁ። በነገራችን ላይ እንደዚህ አይነት አስቀያሚ ነገር ልምዱም የሌላችሁ ኤክስፒሪያንሱም የሌላችሁ አፍቅራችሁ የማታውቁ ሰዎች የፈለጋችሁትን አስተያየት ትሰጣላችሁ። በጭንቅላታችሁ አስቡ፣ በስሜት አታስቡ። እነዚህ ልጆች ትዳራቸው እንዲቀጥል ፈልጋለሁ። እኔ አርግዛለች፣ በእግዚአብሔር መልካም ልጅ ጤነኛ ልጅ ሰጥቷቸው በትዳራቸው እንዲቀጥሉ ህልሜ ነው። ከዚህ በኋላ ትዳር ከጀመሩ በኋላ ማንም እነዚህን ሰዎች በክፉ ባያነሳቸው ደስ ይለኛል። በእነሱ መሃል ጣልቃም ባይገቡ ደስ ይለኛል። እናትየው ይኸው እንግዲህ በቃ አርፋለች፣ ትረፍ። በቃ እግዚአብሔር ከደጋጎቹ ጎን ያስቀምጥልን ብዬ ነው የምለው። የተለየ ሀሳብ አለኝ የሚል ቻሌንጅ አድርገን የምናቅሰው እስቲ ከዚህ ነገር ከራሱ ከቤተሰብ ኤክስፒሪየንስ ጀምሮ ይነግረናል ሳይዋሽ። ያንን ነው የምፈልገው። ምስር ባልትና እንኳን ደህና መጣሽ። እስቲ የምትዩን ሀሳብ ልስማው። ይሁንዬ ሰላም ብያለሁ። እንዴት ናችሁ? ሰላም ይብዛ። እንዴት ነሽ? ሚውት አድርጌ ነው የማዳምጠው ነው። ለዛ ነው ቀጤናት። እሺ አንዳንዴ ምን መሰለህ የወለደ ያውቀዋል። እናትነትም ፈተና ነው፣ ልጅም እንደዛ ፈተናው ለሁለቱ ነው የሚሆነው። አይነው ጥሩ ነበረ ተመራርቆ ሁለቱም ቢቀጥል ጥሩ ነበር። ግን በቃ እግዚአብሔር የፈቀደው ነው የሚሆነው። ትዳር የሚሰጥ እግዚአብሔር ነው። እነዚህ ልጆች ወጣቶች ናቸው፣ ትንንሽ ልጆች ናቸው። ፍቅር ውስጥ ገቡ። ምንም ማድረግ አይቻልም። ቤተሰብ የሚፈልገው ፍላጎት አለ። እኔ ወላጅ ነኝ፣ ግን ደግሞ እኔ ያሳለፍኩት አለ። እኔ አገር ለቅቄ ነው የማላውቀውን ሰው ወድጄ የመጣሁት። ልጄ እንዲደግሞ አልፈልግም። ግን ደግሞ ለልጄ ከመሰሰቴ አንጻር እተዋለሁ። ቢሆን ሙትን ለመውቀስ አይደለም፣ ሙት አልወቅስም፣ ሙት ወቃሾችም አይደለንም። ግን እኔ የኔ አላበዛም። ብዙ ነገር ተብሏል። ዴዚ አሁን ነፍሰ ጡር ነች፣ ትንሽ ልጅ ነች ማለት ካለው ነገር
ቻሌንጆቹን እንኳን የምታውቅ አይደለችም። በጣም አሳዝናኛለች። እንዲሁም ሳሪ ባልትና እኔ አርስሻለሁ ስትለኝ እውነት እንዴት ስሜት እንደተሰማኝ እኔ ኢትዮጵያ ብትሆን አሳይ ነበረ። እቺ ልጅ ነብሰ ጡር ነች። ባንረብሻት፣ ሀዘኑ በጣም ከባድ ነው። እስኪ ያስቡት አይደለም እናት የሆነ ሰው ማታውቁ ሰው የሆነ ቅሬታ ተፈጥሮ እንኳን አደጋ ቢደርስበት አይደለም ሞት አደጋ ሲደርስበት እንዴት ነው የሚሰማን? እርግዝናው አለ፣ ጸጸቱ አለ፣ እናትነቱ አለ። አሁን አይደለም ዴዚ የሚሰማት ስትወልድ ደግሞ በጣም ከባድ ይሆንባታል። በጣም ይህን ነገር ግን አናክብድባት። በጣም ሪከርድ እየተደረገ ይዞራል፣ በየቦታው ይዟዟራል እና በቃ ባናከብድባት። እኔ እንደ እናት መለምናችሁ አናከብድባት። በቃ የሆነ ሆነ፣ እግዚአብሔር የወደደውን አደረገ። እሱ አይሳሳትም፣ የማይሳሳት አምላክ ስለሆነ ሆነ። ግን እዚህ ጋር ዴዚም ማንም ተጠያቂ አይደለም። ሁሉም የራሱን ነው ያንጸባረቀው። ሁን ያለው ነገር ነው የሆነው። መጽናናቱን ይስጣት እግዚአብሔር አምላክ። ሆዷን ድንጋይ ያደርገው፣ እውነት ቁርጥ እንዲያደርግላት። እንግዲህ እናት የምትወልድ ልጅ ይስጣት። ሴት ብትሆንላት በጣም ደስ ይለኛል፣ ምትኳን ብታገኝ። በጣም ትልቅ አደራ ደግሞ ለአሌክስ ነው። አሌክስ ከምንም በላይ የትኛውን ጊዜ በላይ አሁን በጣም እሷን ማጠንከር አለበት። በጣም ይህ የአሌክስም የሁላችንም ግዴታ ነው። እግዚአብሔር አምላክ እሷንም ነፍሷን ይማረው። ዴዚዬም በርቺ ነው የምለው። እንደ አንድ እናት በርቺ፣ በቃ ጠንክሪ። ይህ ያለ ነው፣ አዲስ ነገር አይደለም። ሁላችንም ያሳለፍነው ነገር ነው። ሁሉም ቤት ምናልባት እንትኑ ሊለያይ ይችላል እንጂ ሁሉም አሳልፈናልና ዮኒዬ ግን በዚህ አጋጣሚ ሐሳቤን ጨርሻለሁ። የዴዚን እግዚአብሔር ያጽናት፣ ለእናቷ ለሷ መጽናናቱን ይስጥ ብያለሁ። የሀዘን ዳርቻ ያርግላት።